بسم الله الرحمن الرحيم. الصلاة والسلام على من لا نبي بعده. باب ليلة القدر. ليلة القدر من نورابت باب ነው። ليلة القدر ማለት የውሳኔቷ ሌሊት ማለት ነው። ይሄ ሌሊት የረመዳን የመጨረሻዎቹ 10 ቀናቶች ውስጥ ነው የሚገኘው ሌሊት ማለት ነው። አላህ Subhanahu Wa Ta'ala ከአንድ ሺህ ወራቶች ትበልጣለች ብሎ በቁርአን ተናግሯል። خير من ألف شهر. عن عبد الله بن عمر رضي الله عنهما كعبد الله بن عمر እንደተዘገበው አላህ መልካም ስራውን ይወድድለትና أن رجالا ወንዶች من أصحاب النبي صلى الله عليه وسلم ከረሱላችን صلى الله عليه وسلم ባልደረቦች የሆኑት ኡሩ አዩ ليلة القدر ليلة القدر في المنام በህልማቸው في السبع الأواخر የመጨረሻ 7 ቀናቶች ውስጥ እንደሆነች ማለት ነው። ከ23 በኋላ ያለው ሌሊት ውስጥ እንደሆነች አዩ በህልማቸው። فقال رسول الله صلى الله عليه وسلم የነዚህን ሰሃቦች ህልም ከሰሙ በኋላ አሉ አራ ሩያኩም ህልማችሁ ይታየኛል قد تواطأت في السبع الأواخر قد تواطأت እንደ ተስማማች ወይ ደግሞ እንደ ገጠመች ማለት ነው። في السبع الأواخر የመጨረሻዎቹን 7 ቀናቶች فمن كان متحريها የሚጠብቃት ካለ فليتحرها في السبع الأواخر በመጨረሻዎቹ 7 ቀናቶች ውስጥ ይጠብቃት አሉ። وعن عائشة رضي الله عنها كعائشة من تزجبوا أن رسول الله صلى الله عليه وسلم يا الله ملكتنيا قال قالوا تحروا ليلة القدر في الوتر من العشر الأواخر ليلة القدر تتطابقات በመጨረሻዎቹ ነጠላ ቀናቶች በመጨረሻዎቹ 10 ቀናቶች ነጠላ ቀናቶች ማለት 21 23 25 27 29 ማለት ነው። በሁለት የማይከፈል ነው ውትር የሚባለው። عن أبي سعيد الخدري رضي الله عنه أبي سعيد الخدري ከሳቸው እንደተዘገበው أن رسول الله صلى الله عليه وسلم يا الله መልእክተኛ كان ነበሩ يعتكف في العشر الأوسط በመጀመሪያ ጊዜ በአስሮቹ በመሃልኞቹ ነበረ። የመሃልኛው ማለት ነው። ረመዳንን በ3 ከፍለን 30 አይደለ 10 10 10 3 ቦታ ሲከፈል መሃል አለው ማለት ነው። መሃል ላይ ያለው 10 ቀናቶች ከ10 ጀምሮ እስከ 21ኛው ሌሊት ያለው ማለት ነው። من رمضان ከረመዳን ማለት ነው። فاعتكف عاما አንድ ዓመት ኢዕቲካፍ አደረጉ ማለት አንድ ረመዳን ማለት ነው። حتى إذا كانت ليلة 21 እስከ 21ኛው ሌሊት ሄዱ وهي الليلة التي يخرج من صبيحتها من اعتكافه እቺ ሌሊት ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ከኢዕቲካፋቸው ይወጡ ነበር ማለት ነው። በዚች ጠዋት ማለት ነው። قال አሉ من اعتكف من ከኔ ጋር ኢዕቲካፍ አድርጎ የነበረ ሰው فليعتكف العشر الأواخر የመጨረሻውን 10 ቀንም ይጨምርበት አሉ። فقد أريت هذه الليلة እቺ ሌሊት ካዩዋት በኋላ አሉ ثم انسيتها ከዛን ረሳዋት አሉ። وقد رأيتني أسجد في ماء وطين وقد رأيتني ታይቶኝ ነበር አሉ አስጁዱ ስጁድ ሳደርግ في ماء وطين በውሃና በጭቃ ውስጥ ስጁድ ሳደርግ ታይቻለሁ። من صبيحتها በጧቷ ማለት ነው። በዛች ሌሊት ለይለተል ቀድር ነበረች። ረሱላህ ሰለላሁ ደግሞ በዛች ጧት ነው ይሄ ነገር የተከሰተው ማለት ነው። ዝናብ ዘንቦ ነበርና فالتمسوها في العشر الأواخر በመጨረሻዎቹ 10 ቀናቶች ውስጥ ፈልጓት ወልተሚሱሃ في كل وتر ደግሞ ነጠላ በሆኑ ቀናቶች ውስጥ ፈልጉ አሉ። فمطرت السماء ከዛን ሰማይ ዘነበች تلك الليلة በዚህ ሌሊት ማለት ነው። ዝናብ ዘነበ ማለት ነው። وكان المسجد على عريش መስጂድ ከአሪሽ ነበረ። ይሄ ማለት ዳስ ማለት ነው። فوقف المسجد መስጂድ ዘነበ ማለት ነው። ዘነበ አንጠባጠበ فأبصرت عيناي رسول الله صلى الله عليه وسلم عين رسول الله صلى الله عليه وسلم ተመልከተ وعلى جبهته أثر الماء والطين በግንባራቸው ላይ የውሃና የጭቃ ምልክት ታይቶ من صبح 21 በ21ኛው ሌሊት መጨረሻ ማለት ነው። በዛ ሱብሂ ላይ ነው የታየኝ። እንግዲህ በዛች ዓመት በዚህ ቀን ነበር ማለት ነው የተከሰተው። አይሻ ረዲየላሁ ዐንሃ ከአይሻ እንደተዘገበው
አነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ካነ ያዕተኪፉ ፊል ዐሽሪ ልአዋኺሪ ሚን ረመዳን ሐታ ተወፈሁላህ። ረሱል ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ እስከ የሚወስዳቸው ድረስ የመጨረሻው የ10 ቀናቶች ውስጥ ነው ኢዕቲካፍ ሲያደርጉ የነበሩት አለች። ثم اعتكف أزواجه بعده እሳቸውም ከሞቱ በኋላ ሚስቶቻቸው ቀጥለው ይህን ሱና አደረጉ ማለት ነው። ሴቶችም ማድረግ ይችላሉ ማለት ነው። ወፊ ለፍዝን በሌላ ዘገባ ደግሞ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱላችን ሰለላሁ ዐለይሂ ወሰለም ያዕተኪፉ ፊ ኩሊ ረመዳን በሁሉም ረመዳን ውስጥ ኢዕቲካፍ ያደርጉ ነበር። فإذا صلى الغداة جاء مكانه الذي اعتكف فيه ሱብሂ ከሰገዱ በኋላ ለኢዕቲካፍ ያዘጋጁት ቦታ ላይ ይመጣሉ። መጥቶ እዛ ቦታ ላይ ይቀመጣሉ ማለት ነው። መስጂድ ውስጥ የሆነ ቦታ ይይዛሉ መጋረጃ ነገር አድርጎ። وعن عائشة رضي الله عنها ከዓኢሻ እንደተዘገበው أنها كانت እሷ ነበረች ترجل النبي صلى الله عليه وسلم ረሱላችን صلى الله عليه وسلم ታበጥር ነበረ ማለት ነው። ጸጉራቸውን ታበጥር ነበረ። وهي حائض እሷ ሐይድ ላይ ያለች وهو معتكف في المسجد እሳቸው ደግሞ መስጂድ ውስጥ ኢዕቲካፍ አድርጎ ያሉ وهي في حجرتها እሷ በቤቷ ውስጡና የረሱላችን ሰለላሁ ዐለይሂ ወሰለም ቤትና መስጂድ አንድ ላይ ነው የተሰራው። ስለዚህ ረሱላችን ሰለላሁ ዐለይሂ ወሰለም ከአንገታቸው በላይ ይሰጧታል በዚህ በኩል ማለት ነው። ቤቷ ውስጥ ያስገባሉ አንገታቸው ማለት ነው። ከዛ በኋላ እሷ ደግሞ ታበጥራለች በቤቷ ውስጡና እሳቸው መስጂድ ውስጥ ናቸው። ከመስጂድ ወደ ቤት መሄድ አይቻልም ኢዕቲካፍ ላይ ስላሉ። እሳቸው መስጂድ ውስጥ እያሉ አንገታቸውን ብቻ ይሰጧታል። ከዛን ታበጥራለች ማለት ነው። وهي في حجرتها እሷ በራሷ ሑጅራ ውስጥ እያለች ክፍል ውስጥ ሆና ማለት ነው። يناولها رأسه እንግዲህ ጭንቅላታቸውን ይሰጧታል። وفي رواية በሌላ ዘገባ ደግሞ وكان لا يدخل البيت إلا لحاجة الإنسان وكان ነበሩ ረሱላህ ሰለላሁ ዐለይሂ ወሰለም لا يدخل አይገቡም ነበር البيت ቤት ውስጥ ማለት ነው إلا لحاجة الإنسان በሰው ሐጃ እንጂ የሰው ሐጃ ካለ ይገባሉ። በራሳቸው ጉዳይ ብሎ አይገቡም። وفي رواية በሌላ ዘገባ እንደመጣ እና አይሻ ረዲየላሁ ዐንሃ አይሻ አላህ መልካም ስራዋን ይቀበላትና ቃለት አለች ኢን ኩንቱ ለአድኹሉ البيت ነበርኩኝ ቤት የሚገባ አለች ለሐጃ ይገባ ነበረ والمريض فيه በሽተኛም ቤት ውስጥ ሆኖ አለች فما أسأل عنه إلا وأنا مارة ቁጭ ብዬ አልጠይቀውም እያለፍኩ ነው የሚጠይቀው እንጂ ቁጭ አልልም። ሐጃው ከተፈጸመ በኋላ እዛው ቶሎ ጨርሳ ነው እንጂ የሚመጣው አትቀመጥም ማለት ነው። ኢዕቲካፍ ላይ የሆነ ሰው ሌላ ቦታ ላይ መሆኑ አይቻልም። عن عمر بن الخطاب رضي الله عنه ከዑመር ብን الخطاب እንደተዘገበው قال قلت አልኩኝ ያ ረሱላህ የአላህ መልእክተኛ ወይ እኒ ኩንቱ ነዘርቱ ፊል ጃሂልየቲ በድንቁርና ዘመን ጃሂልያ ውስጥ ሆኜ ወደ እስልምና ሳልመጣ ነዝር ስለት ገብቼ ነበረ። አና አዕተኪፈ ለይለተን አንድ ሌሊት ኢዕቲካፍ እንዲያደርግ አለ። ወፊ ሪዋየት በሌላ ዘገባ ደግሞ የውመን ቀን ፊል መስጂድ አልሐራም በመስጂድ አልሐራም ውስጥ ኢዕቲካፍ አደርጋለሁ ብዬ ነዝር አድርጌ ነበረ። ቃል አሉ ረሱላህ ሰለም ፈአውፊ ቢነዝሪካ ያንተን ስለት ሙለው። በጥሩ ላይ የሆነ ይቻላል ማለት ነው። በሽርክ ላይ የሆነ አይቻልም መፈጸሙ። በጥሩ ላይ በጃሂልያም ጊዜ ያደረገው እስልምና በሚፈቅደው በኩል ይፈጸማል ማለት ነው። ወለም يذكر بعض الرواة ሌሎች ዘጋቢዎች አላወሱም የውመን ወላ ሌላ ቀንም ሌሊትም አላሉም፣ ግን ነዝር ቃል እንደገባ ተናግሯል ማለት ነው። عن صفية بنت حيي كصفية بنت حيي تزجبوا رضي الله عنها الله መልካም ስራውን ይቀበላትና قالت عليه كان النبي صلى الله عليه وسلم يا الله መልእክተኛ ነበሩ ሙዕተኪፈን ኢዕቲካፍ አድርጎ ነበሩ። ፈአተይቱሁ አዙሩሁ ለይለን ሌሊት እየመጣሁ እሳቸውን ዚያራ አድርግ ነበረ። ፈሐደስሁ አወራሁት እሳቸው ጋር ሁኜ ثم قمت ከዛን ቆምኩኝ የአንቀሊባ ወደ ቤቴ ልመለስ። فقال معي رسول الله صلى الله عليه وسلم فقام معي ከኔ ጋር ቆሙ ሊየቅሊበኒ ወደ ቤቴ ሊመልሱኝ ሌሊት ነው እንግዲህ ወደ ቤት አድርሷት ሊመጡ ማለት ነው። وكان مسكنها في دار أسامة بن زيد የሷ መኖሪያ ቤት የኡሳማ ብኑ ዘይድ ሰፈር ላይ ነበረ ማለት ነው። فمر رجلان من الأنصار ሁለት ከአንሳር የሆኑ ወንዶች ከነሱ አጠገብ አለፉ ማለት ነው።
ረሱል ሰለም ሰፊያን ሚስታቸውን እየሸኙ ማለት ነው። ፈለማ ረአያ ረሱላህ ሰለላሁ ዐለይሂ ወሰለም ረሱልን ሰለላሁ ዐለይሂ ወሰለም ባዩ ጊዜ አስረዓ በጣም በፍጥነት ሄዱ ማለት ነው። ከሚስታቸው ጋር ስላሉ በፍጥነት ሄዱ። ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ረሱል ሰለም አሉ አላ ሪስሊኩማ ቀስ ቀስ በሉ እስኪ አሉ። ኢነሃ ሰፊየቱ ቢንቱ ሁየይን እቺ እኮ ሰፊያ ናት፣ ከኔ ጋር ያለችው ሰፊያ ናት። ፈቃለ አሉ ሱብሃንአላህ ለአላህ ጥራት ይገባውና ያ ረሱላህ የአላህ መልእክተኛ ወይ እንዴት ነው አንተን እንጠረጥራለህ ማለታቸው ነው። እሳቸው እንግዲህ ጠዋት ላይ ከሴት ጋር ሄደዋል እንዳይባሉ ነው ማለት እቺ ሚስታቸው እንደሆነች ሊነግሯቸው ማለት ነው። ሌሊት ስለሆነ አቋትም ከዛን ይሄንን ለማስረዳት ነው የሞከሩት። ከዛን እነሱ ለአላህ ጥራት ይገባውና ትጠረጠራላችሁ እንዳሉ فقال አሉ ረሱላህ ሰለም ان الشيطان يجري من ابن ادم مجرى الدم ሸይጣን ከአደም ልጆች ደም ስር ውስጥ ይሄዳል አሉ። ስለዚህ በምን ጊዜ ወደ እናንተ መጥፎ ነገር የሚያስገባ አናቅም። ወኢኒ ኸሺቱ እኔ በእናንተ ላይ ፈራሁ አሉ አየቅዚፈ ፊ ቁሉቢኩማ ሸረን እንግዲህ መጥፎ ነገርን በልባችሁ ውስጥ እንዳይጥል ከሴት ጋር እየሄዱ ነው እንዳትሉ ማለት ባለቤቱን ሳታውቁ ሳትረዱ ትቀራላችሁና አው ቃለ ሸይአን ወይ ደግሞ የሆነ ነገርን ወፊ ሪዋያ በሌላ ዘገባ አነሃ ጃአት መጣች ማለት ነው። ሰፊያ في اعتكافه في المسجد ረሱል ሰለም ኢዕቲካፍ አድርጎ ያሉ መስጂድ ውስጥ في العشر الاواخر በመጨረሻዎቹ 10 ቀናቶች ውስጥ من رمضان ከረመዳን ማለት ነው። فتحدثت عنده ساعة ከእሳቸው ዘንድ የተወሰነ ጊዜ አወራችና ثم قامت ከዛን ቆመች ተንቀሊቦ ወደ ቤቷ ልትመለስ فقام النبي صلى الله عليه وسلم ነብያችን صلى الله عليه وسلم ቆሙ ማለት ነው። ማሃ ከሷ ጋር ያቅሊቡሃ ሊመልሷት حتى اذا بلغت باب المسجد عند باب ام سلمة እንግዲህ የመስጂድ በር ላይ እስክትደርስ ድረስ የኡም ሰለማ በር ላይ ማለት ነው። እዛ ከላ እስክትደርስ ድረስ ሸኟት ثم ذكره بمعناه ثم ذكره ከዛን አወሳ ማለት ነው። በዚህ ይሄን በመሰለ ማዕና ማለት ነው። ወሰለላሁ ዐለ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም አጅማዒን